ሰላም ጤና ይስጥልኝ። ፋክት ፈርስት ቤተሰቦች እንደምን አላችሁ? ዛሬ መላው ዓለም አይኑን በአንድ ቀጠና ላይ ጥሏል። በአፍሪካ ቀንድ በዚህ ቀጠና መሃል ደግሞ በቢሊዮን ዶላር የንግድ መስመር የሀያላን ሀገራት የጦር ሰፈሮችና ታላላቅ ዲፕሎማሲዎች መገናኛ የሆነችው ኢትዮጵያ ትገኛለች። አሁን በደረሰን ሰበር መረጃ መሰረት በአዲስ አበባ ከተማ ታይቶ የማይታወቅ ከፍተኛ ዲፕሎማሲያዊና የደህንነት እንቅስቃሴዎች እየተስተዋለ ይገኛል። ምክንያቱ ደግሞ ግልጽ ነው። የሰባተኛው ኢትዮጵያዊ ሀገራዊ ምርጫ ነገር ግን የምርጫ ተራ ሀገራዊ ክስተት አይደለም። ከተለያዩ ዓለም ማዕዘናት የተወከሉ ከፍተኛ ታዛቢዎች፣ የዲፕሎማሲ ልዑካንና ዓለም አቀፍ ሚዲያ ጋዜጠኞች አዲስ አበባን እያናወጧት ይገኛሉ። ዘ ኢኮኖሚስት እና ዘ ቴሌግራፍ ያሉ ታዋቂ የምዕራባውያን ጋዜጠኞች ከዚህ ምርጫ ጀርባ ስላለው ያልተሰማ ሚስጥርና በአፍሪካ ቀንድ ላይ ስለሚመጣው ድንገተኛ ኃይል ሚዛን ለውጥ ሰፋፊ ትንታኔዎች ማውጣት ጀምረዋል። ለመሆኑ ዓለም አቀፍ ሚዲያዎች ምን አሉ? ወይስ አዲስ አበባ በስውር የገቡት ታዛቢዎች እነማን ናቸው? ይህ ምርጫ የቀጠናውን መልክ እንዴት ሊቀይረው ይችላል? በዛሬው የፋክት ፈርስት ጥልቅ ትንታኔያችን ከበርካታ ሚስጥራዊ ምንጮች ያገኘናቸውን መረጃዎች አንድ በአንድ እንፈትሻለን። እስከ መጨረሻው ሰከንድ አብራችሁን ቆዩ። ወደ ወቅታዊ መረጃ ከመግባታችን በፊት አንድ መሰረታዊ ጥያቄ ማንሳት ይኖርብናል። የኢትዮጵያ ምርጫ ለምን መላውን የአፍሪካ ቀንድ ያናውጣል? ኢትዮጵያ ከ120 ሚሊዮን በላይ ሕዝብ ያላት በአፍሪካ ሁለተኛዋ ባለብዙ ሕዝብ ሀገር ከመሆኗም በላይ የጂኦፖለቲካዊ አቀማመጧ የምስራቅ አፍሪካ የልብ ትርታ ነው። ላለፉት 4-5 ዓመታትም በኢትዮጵያ ውስጥ የተካሄዱ ምርጫዎች በሙሉ በቀጠናው ላይ ትልቅ አሻራ ጥለው አልፈዋል። የፖለቲካ ሳይንስ ምሁሩ እንደሚስማሙበት በኢትዮጵያ ውስጥ የሚፈጠር ትንሽም ቢሆን የፖለቲካ መለዋወጥ እንደ ሶማሊያ፣ ጅቡቲ፣ ኤርትራና ሱዳን ባሉ ጎረቤት ሀገራት ላይ ቀጥተኛ የኢኮኖሚና የደህንነት ተጽዕኖ አለው። ለምሳሌ ያህል የኢትዮጵያ የውስጥ ሰላም መጠናከር ማለት ለቀጠናው የተረጋጋ የንግድ መስመር መፈጠር ማለት ሲሆን፣ ተቃራኒው የሚፈጠሩ አለመረጋጋቶች ግን የጎረቤት ሀገራትን የድንበር ስጋት ከፍ ያደርጉታል። አሁን እየተቃረበ ያለው ሰባተኛው ሀገራዊ ምርጫ ደግሞ ሀገሪቱ ከበርካታ ቀጠናዊ ውጥረቶች፣ በባህር በር ድርድሮችና በዓለም አቀፍ ጫናዎች ውስጥ ባለችበት ወቅት የሚካሄድ በመሆኑ ክብደቱን እጅግ የላቀ ያደርገዋል። ዓለም አቀፍ ማህበረሰብ ይህም ምርጫ የአፍሪካ ቀንድ የውሳኔ ማዕዘን ብሎ የጠራው ከዚሁ ታሪካዊና ስትራቴጂካዊ ክብደት የተነሳ ነው። አሁን ወደ ዋናው ሰበር መረጃ ስናልፍ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል ላለፉት ጥቂት ቀናት የበርካታ የውጭ ሀገራት የዲፕሎማሲ ልዑካን ቡድኖች ሲገቡ ተስተውለዋል። ይፋዊ ምንጮች እንደሚያረጋግጡት የሰባተኛውን ሀገራዊ ምርጫ ሂደት ለመታዘብ የተለያዩ ዓለም አቀፍ ተቋማት ወኪሎቻቸውን ልከዋል። ከእነዚህ መካከልም መለያው የአፍሪካ ህብረት አፍሪካን ዩኒየን ከፍተኛ የታዛቢዎች ቡድን ነው። ህብረቱ የቀድሞ የአፍሪካ ሀገራት መሪዎችና ከፍተኛ ህግ ባለሙያዎችን ያካተተ ጠንካራ ቡድን ወደ አዲስ አበባና ወደ ተለያዩ ክልሎች አሰማርቷል። ከዚህ በተጨማሪ የምስራቅ አፍሪካ በየነ መንግስታት ባለስልጣን ወይም ኢጋድ ልዑካን ቡድን በተመሳሳይ ሁኔታ አዲስ አበባ ገብቷል። ነገር ግን የፋክት ፈርስት ምንጮች እንደሚያመለክቱት ከነዚህ ይፋዊ ተቋማት ውጭም ከተለያዩ የአውሮፓና ከሰሜን አሜሪካ ገለልተኛ የዲሞክራሲ ተሟጋች ድርጅቶች የተወከሉ እንዲሁም የሲቪል ማህበረሰብ መሪዎች በታዛቢነት ስም ወደ ሀገር ውስጥ ገብተዋል። ለመሆኑ እነዚህ ታዛቢዎች በብዛት መምጣት ምን ትርጉም አለው? የምዕራባውያን የአፍሪካ ታዛቢዎች የምርጫውን ነጻነት፣ ፍትሐዊና ግልጽነት ለመገምገም የሚጠቀሙባቸው መስፈርቶች የተለያዩ ናቸው። የጀርባው ዲፕሎማሲ እንደሚያመለክተው ከነዚህ ታዛቢዎች የሚያወጧቸው ቅድመ ምርጫና ድህረ ምርጫ ሪፖርቶች ኢትዮጵያ ከዓለም አቀፍ የገንዘብ ተቋማትና ከታላላቅ መንግስታት ጋር የምታደርገውን የኢኮኖሚ ትብብር በቀጥታ ሊወስኑት ይችላሉ። ለዚህ ነው የአዲስ አበባ ሆቴሎችና ዲፕሎማሲያዊ ክለቦች በአሁኑ ሰዓት በስውር ስብሰባዎችና ድርድሮች ተጠምደው የሚገኙትም። አሁን ደግሞ ዓለም አቀፍ ታላላቅ ሚዲያዎች ለዚህ ምርጫ የጻፉትን አስገራሚ ሪፖርት በጥልቀት እንመርምረው። ታዋቂውና ተደማጩ የእንግሊዝ ጋዜጣ ዘ ኢኮኖሚስት ሰፊ ዘገባ ይዞ ወጥቷል። ጋዜጣው ባወጣው ትንታኔ የኢትዮጵያ ሰባተኛ ሀገራዊ ምርጫ በምስራቅ አፍሪካ ላይ አዲስ የኃይል ማዕበል ሊቀሰቅስ የሚችል ክስተት ነው ሲል ገልጾታል። ዘ ኢኮኖሚስት እንደጻፈው ይህ ምርጫ የሚካሄደው ኢትዮጵያ በቀጠናው ላይ ያላትን የኢኮኖሚ በላይነት ለማስከበርና አዳዲስ የስትራቴጂካዊ መውጫ መንገዶችን በምትፈልግበት ወሳኝ ወቅት በመሆኑ የምርጫው ውጤት የጎረቤት ሀገራትን የረጅም ጊዜ ስምምነቶች ሙሉ በሙሉ ሊቀይረው ይችላል። በሌላ በኩል ሌላኛው ታላቅ ሚዲያ ዘ ቴሌግራፍ በበኩሉ ባወጣው ሪፖርት ከኢትዮጵያ ምርጫ ጀርባ የምዕራባውያንና የምስራቃውያን ድብቅ ፍላጎት ፊልሚያ አለ ብሏል። ጋዜጣው እንደሚያስረዳው የምዕራባውያን ሀገራት ምርጫ ለእነሱ ስትራቴጂካዊ ጥቅምና ለቀይ ባህር ደህንነት ምቹ የሆነ ፖለቲካ አቅጣጫ ይዞ እንዲመጣ ይፈልጋል።
ከነዚህ በተጨማሪ እንደ አልጀዚራና ሮይተርስ ያሉ ታዋቂ የዜና ወኪሎች አዲስ አበባ ላይ ካሉ ዘጋቢዎቻቸው የሚያገኟቸው መረጃዎች እያስተላለፉ ይገኛሉ። እነዚህ ሁሉ ሚዲያዎች በአንድ ድምፅ የሚስማሙበት አንድ እውነት አለ። ይህም የኢትዮጵያ ምርጫ ውጤት በሀገር ውስጥ ብቻ የሚወሰን ሳይሆን መላው የአፍሪካ ቀንድ ፖለቲካዊ ካርታም በእንዲህ መልኩ የሚሰራ በመሆኑ ነው። ለመሆኑ ከጎረቤት ሀገራት ሶማሊያ፣ ጅቡቲና ኤርትራ ይህን ምርጫ የሚከታተሉት በምን አይነት ስሜት ነው? የፖለቲካ ተንታኞች እንደሚያስረዱት አንዳንድ የጎረቤት ሀገር መሪ በራሱ የሆነ ስልታዊና ተስፋ አለው። ለምሳሌ ጅቡቲ ከኢትዮጵያ ጋር ያላትን የቢሊዮን ዶላር የወደብ ንግድ ትስስርና የኢኮኖሚ ትብብር ከምርጫው በኋላ በሚመጣው መንግስት ላይ ምን መልክ ሊይዝ እንደሚችል በከፍተኛ ጥንቃቄ እየገመገመችው ነው። ሶማሊያና ኤርትራ በተመሳሳይ ሁኔታ በቀጠናው የደህንነት ስምምነቶችና በጂኦፖለቲካዊ ኃይል ሚዛን ዙሪያም ያላቸው አቋም እያጤኑት ይገኛሉ። አንዳንዶች ሀገራት ከምርጫው ማግስት ሊፈጠር የሚችለውን አዲስ እውነታ ለመጋፈጥ አሁኑኑ የዲፕሎማሲ አቅጣጫቸውን በመቀየር አዳዲስ ስልታዊ ጥንቅሮችን እያደረጉ መሆናቸውን በይፋ እየታዩ ነው። ነገር ግን ጉዳዩ በቀጠናው ሀገራት ብቻ አያበቃም። ከጀርባ ያሉት ታላላቅ የዓለም ሀያላን ሀገራት አሜሪካ፣ ቻይና እና ሩሲያም በአፍሪካ ቀንድ ያላቸውን ስትራቴጂካዊ ተጽዕኖ ለማስከበር ይህን ምርጫ እንደ ትልቅ አጋጣሚ ያዩታል። አሜሪካና የአውሮፓ ህብረት በዲሞክራሲያዊ ተቋማት ግንባታና በታዛቢዎቻቸው በኩል ተጽዕኖ ለመፍጠር ሲሞክሩ፣ በአንጻሩ ቻይናና ሩሲያ ደግሞ በኢኮኖሚ ኢንቨስትመንትና በሉዓላዊነት መከበር ስም የራሳቸውን ወዳጅነት ለማጠናከር ይሰራሉ። ይህ የሀያላኑ ድብቅ ፍልሚያ ደግሞ ከኢትዮጵያ ምርጫ ጀርባ ያለውን ሚስጥራዊ እጅግ የረቀቀና ውስብስብ ያደርገዋል። በአጠቃላይ የኢትዮጵያ 7ኛ ሀገራዊ ምርጫ ሂደት ወደ አዲስ አበባ እየጎረፉ ያሉት የዓለም አቀፍ ታዛቢዎች ቁጥርና እንደ ኢኮኖሚስት ያሉ ታላላቅ ሚዲያዎች የሰጡት ትኩረት የሚያሳየን አንድ ትልቅ እውነት አለ። ይህም ኢትዮጵያ በአፍሪካ ቀንድ ላይ ያላትን ክብደት ሊናወጥ የማይችል መሆኑ ነው። ከምርጫው ማግስት የሚፈጠረው አዲስ የፖለቲካ ምዕራፍ ቀጠናውን ወደ ተሻለ ኢኮኖሚ ውህደትና ዘላቂ ሰላም ሊወስደው ይችላል፣ ወይም ደግሞ አዳዲስ የዲፕሎማሲ ፍጥጫዎች ሊቀሰቀሱ ይችላሉ። እውነታው ምንም ይሁን ምን ፋክት ፈርስት ቡድኑ ጉዳዩን በቅርበት በመከታተል በየደቂቃው የሚወጡ ምስጢራዊና ሰበር መረጃዎችን ለእናንተ ማድረሱን ይቀጥላል። ፋክት ፈርስት ቤተሰቦች፣ ስለ ዛሬው ሰፊ ትንታኔያችን እናንተስ ምን ታስባላችሁ? እንደ ዘ ኢኮኖሚስት እና ዘ ቴሌግራፍ ያሉ የውጭ ሚዲያዎች ስለ ኢትዮጵያ ምርጫ የሰጡት ትንታኔ ትክክል ነው ብላችሁ ታስባላችሁ? ዓለም አቀፍ ታዛቢዎች መግባታቸውስ በሂደቱ ላይ ምን አይነት በጎ ወይም አሉታዊ ተጽዕኖ ይኖረዋል? የእርስዎን ጠቃሚ ሀሳብና አስተያየት ከታች ባለው ኮሜንት መስጫ ሳጥን ውስጥ ጻፉልን። ይህ ጥልቅ ትንታኔ ለሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን በፍጹም አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በመጫን ሁልጊዜም የምናወጣቸው ሚስጥራዊና ወቅታዊ መረጃዎች በቅድሚያ ያገኙ። ስለከታተላችሁና ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። ፋክት ፈርስት፣ እውነታው ይቀድማል።